ኪራ ሀና ስራ ገብታ አታውቅም። ከመቼ ጀምሮ ነው ያልገባችሁ? ደግሞ ለምንድነው እስካሁን ለኔ ያልነገራችሁ? የዛን ቀን ቤት መታ ያ ነገር ከተፈጠረ በኋላ መታ አታውቅም። በጣም ተሰምቷታል መሰለኝ። ሌላ ስራ ከነ ክብሩ ይሰራል ብላ ወጣች። ለምንድነው እስካሁን ያልነገራችሁ? ያለበትን ሁኔታ እያወቀን እንዴት ብለን እንገርክ? ከባድ እኮ ነው። ደሞኛ በሰዓቱ የፈጠረባት ንዴትና ስሜት ነው ብለን ነው እንጂ ደግሞ አምረራ ትቀራለች ብለን እንኳን ነበር። ቀድማችሁ ብትነግሩኝ ኖሮ እኮ ቢያንስ ይሄንን ስራ አልቀበልም ነበር። ለሰዎቹ ነግራቸው ነበር። እነካችሁ ይውላችሁ ያንን ጨረታ አሸንፈን ገና ወር ባልሞላ ጊዜ ሰራተኛ ማባረርና ሌላ ማምጣት እኮ ሌላ የሚያሳጣን ቫልዩ አለ። እኔማ እኮ እሱን ብዬ ላገኛት ሞከርኩ፣ ግን ደግሞ ስልክ አታነሳም። እሺ አሁን ምንድነው የምናደርገው? ከመጀመሪያ ጀምሮ እኮ የሚያውቁት እሷን ነው። ወይ መጀመሪያ አንቺ ሂጂ ስልሽ አልሄድሽ። በቃ ሀናን አግኝቶ ማውራት ነው። ያ ደግሞ የኔን ክብር ዝቅ ያደርገዋል። ምን ነካኝ ነው? ሰራተኛን ለመንክ ማለት እኮ ያለኔ ምንም ማድረግ አይችሉም፣ ሌላ ሰራተኛ መስራት አይችልም ብሎ እንዲያስቡ ነው የሚያደርገው። አረ በፍጹም እንደዛ ልትል አትችልም። ሀና እኮ የሌላ የዋህ ልጅ ናት። እኔ እንጃ፣ እኔ ግን አላውቅም። በአሁኑ በጣም ተበሳጭታ ነበር። የምትመለስ ራሱ አይመስለኝም። ወንድሜ ተረጋጋ እንጂ ራስህን አትጉዳ። ኪያዬኝ እስኪ ቤቴ፣ ትዳሬ፣ ስራዬ ሁሉ ነገር እኮ እየተመሰቃቀለብኝ ነው። እና ራስን ስለጉዳ የምትቀይረው ነገር አለ? ይልቅ ራስን ማረጋጋት ነው እንጂ። እሺ አሁን ይውላችሁ ሀናን አግኝታችኋት አናግሯትና ሀሳቧን የምትቀይር ከሆነ እሰየው፣ ካልሆነ ግን ለሶስተኛ ጊዜ ይህንን ስብሰባ ለመሰረዝ እገደዳለሁ። እሺ ማግኘቱን እናገኛታለን፣ ግን ደግሞ አንተም ይቅርታ መጠየቅ አለብህ። አዎ አንተና ጽናት መሀል ላይ በተፈጠረው ነገር ሀናን ሰበብ አድርጎ እሷ ላይ ጣት መቀሰር እሷንም ጎድቷታል። እና ቆይ እንዴት ነው አግኝቼ ይቅርታ መጠየቃት? እየገባችሁ አልመሰለኝ። ይቅርታ ጠየኳት ማለት ከሷ ውጪ ሰው ያለ አይመስላትም ልጅቷ። እስኪ ከስራ ስሜት ወጥተህ ነገሩን አንተ አስበው እንዴ። ልክ እኮ አላደረግም። አንድ ማታውቀው ሰው እየተነስቶ ትዳሪ ባንተ ምክንያት ነው የፈረሰው ቢልክ ያለውን ስሜት አስበከዋል? ኪያ እኔ ሰው መለማመድ ሰልችቶኛል። በቃኝ፣ አልችልም። ለስራው ሲባል ግዴታ ይሄንን ማድረግ አለብን። ደግሞ እኮ እሷ ልትቀጥልም ላትቀጥልም ትችላለች። ደግሞ በጣም ነው የከፋት። አውራት በቃ እሺ፣ እኔ ያስብበታለሁ። እናንተ እሷን ለማግኘት ሞክሩ። ወንድሜን አሳምኘዋለሁ። ስለዚህ ሀናን ኬትን ብዬ ማግኘት አለብኝ። ኬት እናመጣታለን? አሁን ወይ ቤቷን አናቅ ወይ ሌላ ስልክ የላት። ምን እንደሚሻላት እስኪ ልጅ ግን እኮ የፍቅረኛዋን ስልክ ልካልኝ ነበር። ስለዚህ በሱ በኩል ማግኘት እንችላለን። ውድ የቻናሌ ቤተሰቦች ሀሳባችሁን እስቲ ኮሜንት አስቀምጡልኝ። ጽናት መምጣት አለባት በቀጣይ በሚለቀቀው ክፍል ላይ። ነገ በተለመደው ሰዓት ይለቀቃል የጽናት ድራማ። ዛሬም ሊለቀቅ ይችላል፣ ያለዛም ደግሞ ነገ ነው የሚለቀቀው። ስለዚህ በዚህ በሚለቀቀው ክፍል ጽናት ትምጣ ወይንስ ደግሞ አትምጣ? እኔ ግን አትምጣ ነው የምለው። ለምን ታውቃላችሁ? ኪራ ትንሽ መንጨርጨር አለበት፣ ትንሽ መቃጠል አለበት፣ ትንሽ ደግሞ ያለ ጽናት መኖር እንደማይችል ማወቅ አለበት ብዬ አስባለሁ ማለት ነው። በእርግጥ ጥፋተኛውም ጽናትም ናት፣ ኪራም ነው። ጥፋት ሁለቱም ላይ ስላለ ትንሽ እሷም ትራቅ እሱም ይራቅና በደንብ ይነፋፈቁ ብዬ ነው የምለው። ሲገናኙ በፍቅር እንዲገናኙ ማለት ነው። በቃ ጭቅጭቅ እንዲተው ማለት ነው። ስለዚህ እናንተ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት አስቀምጡልኝ ማለት ነው ውዶቼ። የእውነት ነው የምላችሁ ጽናትና ኪራ የሚጨቃጨቁበት ፓርት ናፍቆኛል ማለት ነው። በቃ ሁለቱም በቃ በቅናት ቅጥል ሲሉ ማየት በጣም ነው ደስ የሚል በነገራችን ላይ ማለት ነው። በተለይ ጽናት ስትንጨረጨር እንዴት ደስ እንደምትለኝ